አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? አማን ናችሁ? ሰላም ናችሁ? እብዛልኝ። ሰላም ለሀገራችን፣ ሰላም ለናንተ ተመኘው። ኢንሻአላህ ዛሬ መጥቻለሁ በአዲስ ቪዲዮ ማለት ነው። የመጣሁት ቪዲዮ መሪናና ቶፊቅ ናቸው ማለት ነው። ቶፊቅ ግራ ተጋብቶት ጨንቆት ጠቦት አይቼ ማለፍ አልቻልኩም ማለት ነው። ተትላንትና ወደ መሪና ግን አሁን ቶፊቅ እንዲህ መሆን አልነበረበትም ማለት ነው። መሪና ይሄንን ይዘሽ መጠበቅ አልነበረብሽም። አሁን እሱ ከዛኛው ነገር ውስጥ ወጥቶ መጥቶ እዚህ ነገር ውስጥ መክተት አልነበረብሽም። እንደ ልማድሽ እሱ ማጽናናት ነበረብሽ ማለት ነው። እንደኔ አዲስ አይደለም የናንተ ነገር ማለት ነው። ስለዚህ አሁን ምንድነው የታየኝ? ቶፊቅ ተበሳጭቷል ማለት ነው። ተናደዋል። እንደውም ለምንድነው የተናደደው ብትሉ ብዙዎቻችሁ ልታቁም ትችላላችሁ፣ ላታቁም ትችላላችሁ ማለት ነው። ለምንድነው የተናደደው? መሪና ካናዳ ልሄድ ነው ብላ ነበር ማለት ነው ባለፈው። አሁን ደግሞ መሄጃዋ ጊዜ የተቃረበ ስለሆነ ቁርጡን ስትነግረው እንግዲህ አቶ ተውፊቅ ተበሳጭቷል ማለት ነው። እንዴት እንደሚያረገኝ ማላቅም በቃ ብሏል። አትጂም ብሏታል። እሷ ደግሞ አትጂ ለምትለኝ ነገር ግልጽ አርግልኝ ብላለች ማለት ነው። እሱ ደግሞ ጨንቆታል። ግልጽም ያላደረገላትም ስሜት አለኝ እንደዚህ ነው ይላል ማለት ነው። እውነት ይሄን ነገር እኛ ዛሬ አይደለም የምናውቀው ማለት ነው። እውነት ለመናገር እኔ ወላሁ አለም ብዬ ልናገርና ቶፊቅና ሶፊ የተለያዩበት ምክንያት በመሪና ሰበብ ይመስለኛል ማለት ነው። ቶፊቅና መሪና ጥግ ድረስ ነው የተፋቀሩት ይመስለኛል። ወላሁ አለም ብዬ ልናገር። ስለዚህ ያ ውስጣ አይታ ውስጣ ሲጎዳ ነው ቶፊቅን ቸው ብላ የተለየችው ማለት ነው፣ ሶፊ ማለት ነው። ስለዚህ ብዙውን ጊዜ ሶፊ ግልጽ አድርጋ ባትናገር ያው ይገባናል። ጫፍጫፉን ተናግራ ነበር ማለት ነው። ይገባናል ደግሞ በመሪና ምክንያት እንደሆነ ይገባናል ሶፊ የሄደችው ማለት ነው። ስለዚህ አሁን እንደገና እንደዚህ መሆን አለበት ብዬ አላስብም። ቶፊቅ መሪናን ካናዳ እንዳትሄድ ከፈለክ ቁርጡን ነግረሃት ነው ማስቀራት አለብህ ማለት ነው። አሁንም እንደዛ ተባብላችኋል። ግን አንድ ወንድማችን የመከረው ነበር ማለት ነው ከጎኑ ምንድነው እንደዚህ የሚያረጋ ወድሃት ነው እንደዚህ ያደርግሃት ነው ብሎ ብዙ ጥያቄ ጠይቆት ነበር ማለት ነው። ለጥያቄ መልስ እኔ ፍቅር አላዘኝም ብሎ በቃ እንደ ኢብድ ነው የመለሰለት ማለት ነው። ከራሱ አይደለም በቃ ተናዷል ማለት ነው። ተበሳጭቷል። እንግዲህ ይሄ ወንድማችን ትክክለኛ ምክር ነው መከረው። አንተ ንገረኝና መሪናን ልናስቀራት እንችላለን፣ መፍትሄ እንፈልጋለን ብሏል ማለት ነው። ከቶፊቅ አጠገብ የነበረው ወንድማችን ጥሩ ምክር መክሮታል ማለት ነው። እንግዲህ ቶፊቅ ዛሬ አይደለም መሪና የምትወዳት ማለት ነው። ከድሮም ጀምሮ እንደምትወዳት እኛ አይተናል በአደባባይ። እንደዚህ እኮ ነበር ነው እኮ ስትዋደዱ በቃ በአንድ ቤት ስትኖሩ፣ ስትወጡ ስትወርዱ፣ አብራችሁ ስትጎራረሱ፣ አብራችሁ ወታችሁ ስትገቡ አይተናል ማለት ነው። ይሄ ራሱ በቂ ነው አይደል እንዴ? ቤተሰቦች የተሳስቼ ከሆነ ደግሞ ይቅርታ በሉኝ። ስለዚህ ማንኛውም ሰው ተዋዶ ሲኖር አብሮ ሲኖር እንግዲህ የሆነ ቦታ አንዱ ግንጥል ብሎ የሆነ ቦታ ሄዳለው ሲል የሚሰማ ስሜት ነው ለቶፊቅም እየተሰማው ማለት ነው። ስለዚህ እኔ የሚለው ማለት ነው ቶፊቅ ፍቅረኛ ካልሆነች መሪና የራሴን ካላረካት
በእንደዚህ መልክ መቀራረብ ይፈቀዳል እንዴ? ይሄንን ለቶፊቅ ነው ጥያቄ ማለት ነው። የራሴ ካላረካት እንደዚህ አይፈቀድም ብዬ ነው የሚለው ማለት ነው። ነጌ እንግዲህ በወጣትነቴ የሰራሃቸው ስራዎች ትጠየቃለህ ማለት ነው። ስለዚህ ገንዘብ እንዳያታልላችሁ ወንዶችዬም ሴቶችዬም ማለት ነው። ሀላል በሆነ መንገድ ሰርታችሁ ገንዘቡ ምን ይሆናል? አላህ ሱብሃነሁ ወተዓላ ያበረክተዋል ማለት ነው። በሀላል መንገድ ሲገኝ ማለት ነው። ሀላል ያልሆነ ነገር ተናግረን ሀላል ያልሆነ ነገር ሰርተን ያገኘነው ብር ደግሞ ምንድነው የሚሆነው? አመድ ነው የሚሆነው ማለት ነው። ብናኛው ማለት ነው። ለምን በሀላል መስመር አይደለ የመጣው? በሀላል መስመር የመጣች ገንዘብ መቼም ታድጋለች ማለት ነው። ራሳችሁን ጠብቁ፣ አላህ ሱብሃነሁ ወተዓላ ይጠይቃችኋል ብዬ ለማለት ነው የመጣሁት። ቶፊቅዬ ከድሮም ጀምሮ መሪናን እንደምትወዳት ሁሉም ሰው ያውቃል ማለት ነው። እንደውም ሶፊ ስትሄድ ማለት ነው ሶፊ ቁርጥ ብላ ለሄደችበት ነገር ቢኖር ይሄ የመሪና ልጅ የተውፊቅ ቢሆን ነው ብለን ብዙዎቻችን እንደዛ ብለን ነበር ማለት ነው። ስለዚህ እንግዲህ ወላሁ አለም ይሄንን ሲናገር አላህ ይቅር ይበለኝ። እንግዲህ ቶፊቅዬ ተረጋጋ፣ በርታ በል ማለት ነው። በስንት ጭንቀት ውስጥ ነበርካ። በዛኛው ጭንቀት ውስጥ ወጥተ ስለመጣ ፈጣሪን አመስጊና መኖር መቻል አለብህ ማለት ነው። እንግዲህ ጨርሻለሁ። አሰላሙ አለይኩም ወራህመቱላህ